ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። በእንግሊዝ ፕሪምየር ሊግ አርሰናል ከወልቭስ ጋር ያከናወኑት ጨዋታ አርሰናል ወሳኝ የሚባል 2 ነጥቦችን ያጣበትና በእንግሊዝ ፕሪምየር ሊግ ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 2 ደግሞ ዝቅ ያደረገበትንም ጭምር አጋጣሚ የተመለከትንበት የፕሪምየር ሊግ መርሃ ግብር ሆኗል። ይህንን ስናይ አርሰናልና ሚኬል አርቴታ ስቲል ከማንቸስተር ሲቲ ጋር በሚቀጥሉት ቀሪ 11 በሚጠጉ የፕሪሚየር ሊግ መርሃ ግብሮች ትልቅ ፉክክር የሚጠብቃቸው የእንግሊዝ ፕሪሚየር ሊግን እንዲያሳልፉ የሚገደዱበት የፕሪሚየር ሊግ ጨዋታዎችን እንዲያከናውኑም ጭምር የሚጠበቅ መርሃ ግብር ነበር። ከጨዋታው በኋላ ብዙ ስሜቶችን ያስተናገርንበት አርሰናል ለወልቭስ እንዴት በዚህ ልክ አፈግፍጎ ሊጫወት ቻለ የሚሉ ጥያቄዎችም ጭምር የሚነሱበት የጨዋታ መርሃ ግብር የተከታተልንበት ነበር። ጨዋታውን እርሊ ባስቆጠራቸው ጎሎች 2-0 መምራት ጀምሮ ነበር። ለምሳሌ ቡካዮ ሳካ በእንግሊዝ በአጠቃላይ ከ15 ጨዋታዎች በኋላ ወደ ጎል ማስቆጠሩ የተመለሰበትን መርሃ ግብርን ነበር ያስመለከተን። እንዲያውም ከጎል ሴሌብሬሽኑ ጋር ተያይዞ አንድ ስናስተውል የነበረው ተጫዋቹ ፊርማውን መፈረሙንም ጭምር የሚያሳይ ምልክትን ሲገልጽ ነበር። ያ ማለት በአርሰናል በጣም ደስተኛ መሆኑንም ጭምር የሚጠቁም መሆኑን ለደጋፊዎቹ ያስተላልፈውን መልእክት ያስተዋልንበት ነበር እና መገመት እንደምንችለው ሁሉ ቡድኑ ቅድመ ግምቶች በነበሩት ልክ የቡካዮ ሳካ 5ኛ ደቂቃ ላይ የተቆጠረው ጎል 10 ቁጥር ሚና ነው የተሰጠው። ከዛ ባለፈ ስቲል አርሰናል እዛ ቦታ ላይ ተጫዋች የለውም። ነገር ግን እሱን በያዘበት ቅጽበት ደግሞ ይህንን አይነት ሶሉሽን ለቡድኑ መሆኑ የሚጠበቀው ነገር የተሻለ ከዛ በላይም ጭምር ሻይን ማድረግ እንደሚችል ነበር እና አዳዲስ ፊቶችን የማየት ነገር አልነበረንም። እንደተለመደው ኢንካፔ፣ ገብርኤል ማጋሌሽ፣ ሳሊባ፣ ቲምበረን ባክፎሩ ላይ ይዟል። የዴክላን ራይስ በጣም ቆንጆ ቦል ዴሊቨሪ ነበር በረጅሙ የሳካ ጎል ሲቆጠር። ሂንካፔ የመጀመሪያ ጎሉን በአርሰናል መለያ አስቆጥሯል። ቡድኑ እንደ ቡድን ምናልባትም በዚህ ውድድር ዓመት በጣም ደካማ የሚባሉ ምሽቶችን ካሳለፈባቸው መካከል እንደ አንዱ የሚነሳውን የእንግሊዝ ፕሪሚየር ሊግን ቆይታን ያሳለፈበትን ምሽትን ነበር የተመለከትነው። በአብዛኛው አርሰናል በዚህ ጨዋታ ላይ በመጀመሪያው አጋማሽ ፍጹም የተሻለ ቡድን ሆኖ የተመለከትንበትን አጋጣሚ ያስተዋልንበት ነበር። ያ ካልሆነ በቀር በጨዋታው ላይ ሁሉንም አጋጣሚ ከተመለከትነው ምናልባት የመጀመሪያው አጋማሽ ለምሳሌ በሁለተኛው አጋማሽ ወልቭስ እንደ ቡድን ከአርሰናል ላይ በኳስ ቁጥጥሩ ፍጹም የበላይነት ወስዶ ነበር። 63 በመቶ የኳስ ቁጥጥርን ወስዷል። ከነዛ ውስጥ አንድ ምናልባትም ክሊኒካል ነበሩ ቡድኑ እንደ ቡድን ከተመለከት ነው። አርሰናል ደግሞ በአንጻራዊነት ሁለተኛው አጋማሽ ይበልጥ በጣም ጥንቃቄ በተለይ ሁለተኛውም ጎል ጭምር ሲቆጠር ሙሉ ለሙሉ ዶሚኔት እያደረገ የነበረው ወልቭስ መሆኑ የተመለከትንበትን የጨዋታ ሂደትን ነበር ያስተዋል ነው። በዚህ ጨዋታ ላይ ምናልባት በጣም አስደናቂ የነበረው በቡድኑ በኩል የአራኮዶራሪ ተቀይሮ ወደ ሜዳ መግባት በወልቭስ በኩል የትላንትናውን ጨዋታ ውጤት ይዞ እንዲወጡም ጭምር ፍጹም ያገዛቸው ምሽት ነበር። የአንሄል ጎሜዝ በጨዋታው ላይ ተቀይሮ እንዲወጣ የሆነበት አጋጣሚ ወልቭስን በአንጻራዊነት ቡድኑ ውጤት አጥቶ እንዲወጣ ሳይሆን ውጤት ይዞ እንዲወጣም ጭምር ከሞሊኖክስ ስቴዲየም ያደረገውን ቅጽበት የተመለከትንበት የፕሪሚየር ሊግ መርሃ ግብር ሲያከናውን ያስተዋልንበት ነበር። ከዚያ ባሻገር አርሰናል ከሲቲ ጋር የሚኖረውን የነጥብ ልዩነትንም ጭምር በደንብ ከፍ ማድረግ የሚችልበትን አጋጣሚ እንዲያፋከንም ጭምር ያደረገ ነበር ማለት እንችላለን። በጨዋታው ላይ ቅድም እንዳነሳ ነው አሰልጣኙ እኔ በደንብ ሚኬል አርቴታ ኃላፊነት መውሰድ ካለባቸው እሳቸውን ብለዋል። ከጨዋታው መጠናቀቅ በኋላ ኃላፊነቱን እንደሚወስዱ በጨዋታዎች ቢበረክቱባቸው እያንዳንዱ ትችቶችንም ጭምር ለመቋቋም ግዴታ ምንም አማራጭ እንደሌላቸውም ጭምር የጠቆሙበት የጨዋታ መርሃ ግብር ነበር ቡድኑ እንደ ቡድን ያሳለፈው። ከዚህ በላይ ምንም ነገር ሊያደርጉ አይችሉም። እኔ በሊጉ በጣም ደካማ የማጥቃት እንቅስቃሴ ያለው በሊጉ 14 ጨዋታዎችን ጎል ያላስቆጠረ በሊጉ በጣም ደካማ የሚባል የፊት መስመር ያለው በሊጉ ደካማ የሚባል የመከላከል እንቅስቃሴ ያለው አሰልጣኝ ያሰናበተ ብዙ ነገሮችን እንደ ቡድን ስትመለከቱ በእንግሊዝ ፕሪሚየር ሊግ የሚቆይበት ጉዳይ ሳይሆን ያለው የእንግሊዝ ፕሪሚየር ሊግ እስኪጠናቀቅ ብቻ ጊዜውን እየጠበቀ የሚገኝ ቡድን መሆኑን ስንመለከት በአብዛኛው አርሰናል ጨዋታውን
እንገምት እንደነበረ ወይንም ቅድመ ግምቶቻችን ሁሉ በአጠቃላይ ቀድሞ አርሰናል ጨዋታውን እንደሚገለውም ጭምር እርግጠኞች የነበርንበትን የጨዋታን መርሃ ግብርን ነበር ስንከታተል ቆይታን ያደረግነው። ለዛም ነበር እርሊ የተቆጠሩት ጎሎች ቡድኑ ጋር ይህንን አይነት መተማመንም ጭምር እንዲኖረን ያደረገን። ያም ሆኖ ነገር ግን በጨዋታው ላይ ቡድኑ የሚያስፈልገውን ወሳኙን 3 ነጥብ ማሳካት የሚችልበትን እድል አሳልፎ የሰጠበትን ምሽት ያስተዋልንበት የጨዋታ መርሃ ግብር ሆኗልና ውጤቱን መቀበል እንደሚያስፈልግም አሰልጣኝ ሚኬል አርቴታ ተናግሯል። ቡድኑ የሚጠበቀውን እንቅስቃሴ እንዳላሳየ ከዛ ባለፈ ሊጉን እንድናሸንፍ የሚያደርግ ብቃት አላሳየንም የሚል በቀጣይ የሰሜን ለንደን ደርቢ ደግሞ ጨዋታ ጥሩ አጋጣሚ ነው የሚፈጥርልን የሚል መልእክታቸውንም ጭምር አስተላልፏል። የመልበሻ ክፍል ውስጥ ምናልባትም የተለየ ውጥረት በቡድን ውስጥ እንደሚጨምርም ጭምር የሚጠበቅ ይመስላል በአርሰናል ቤት ውስጥና ለምሳሌ ከጨዋታው መጠናቀቅ በኋላ በተጫዋቾች ዘንድ ኢቨን ጎሉ ሲቆጠር እንደነ ማጋሌዥ ያሉ ተጫዋቾች ያሳዩት የቦዲ ላንጉጅ ሪአክሽን ያንን የሚጠቁም ነበር በቡድን ውስጥ የተመለከት ነው። ወደኋላ መለስ ብለን የሆኑ ስቶሪዎችን ግን እያነሳን ስለነዚህ ስለሚቀጥሉት የጨዋታ መርሃ ግብሮች በአርሰናልና በማንቸስተር ሲቲ መካከል ስለሚኖሩት የዋንጫ ፉክክሮች ጥቂት ሀሳቦችን ማንሳት ያለብን ይመስለኛል። ያለፉትን 4 ዓመታት የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክሩ ላይ በመጨረሻዎቹ 12 መርሃ ግብሮች ፉክክር ላይ የነበሩት ማንቸስተር ሲቲና አርሰናል ምን አይነት ውጤቶች ናቸው የነበሯቸው? አርሰናል በ2022 ማግኘት ከሚገቡት 36 ነጥቦች 18ቱን ጥሎ 18ቶቹን ነበር ማሳካት የቻለው። ማንቸስተር ሲቲ በአንጻራዊነት ከ36ቱ 30ውን አሳክቷል። በ2022-23 ማንቸስተር ሲቲ ከ36ቱ 31ን አሳክቷል። 5 ነጥቦችን ብቻ ሲያጣ አርሰናል 21 አሳክቷል። በ2023-24 የውድድር ዘመን ማንቸስተር ሲቲ ከ36-32 ሲያመጣ አርሰናል ከ36-31 በጣም ቤስቱ የአርሰናል የመጨረሻዎቹ 12 ጨዋታዎች ላይ ጥሩ ጊዜን ያሳለፈበት የውድድር ዓመት ነበር። 2024-25 ያሳለፍነው የውድድር ዓመት አርሰናል 21 ነጥቦችን ሲሰበስብ ማንቸስተር ሲቲ 27 ነጥቦችን የሰበሰበባቸው የውድድር ዓመታትን ያሳለፍንባቸው ዓመታት መሆናቸውን ደግሞ ታሪክ ይነግረናል። ይሄ ማለት ስቲል በዋንጫው ፍክክር ላይ ቡድኖች እስከ መጨረሻው ድረስ ሊፋለሙ እንደሚችሉ ይጠበቃል። የማንቸስተር ሲቲ ግን ያለፉት 5 አሊያም ከፔፕ ጓርዲዮላ መምጣት በኋላ የሚነግረን አንድ ስታቲስቲክስ ምንድን ነው? በመጨረሻዎቹ ሳምንታት ቡድኑ እንደ ቡድን የሚያሳያቸው ቆይታዎች ፍጹም አስደናቂ የሚባሉ ለየትኛውም የፕሪሚየር ሊግ ቡድን የማይመለስ መሆኑንም ጭምር የሚጠቁም የጨዋታ መርሃ ግብሮችን እያከናወነ የሚገኝ ቡድን ሲሆን እያስተዋለን እንገኛለን። ብሬንፎርድ ፉልሃምን 3-0 አሸነፉ የመጣ ቡድን ከዛ ባለፈ ከብሬንፎርድ ጋር አቻ ሲወጣ ደግሞ አርሰናልን ተመለከትን። ምናልባት በሚቀጥሉት የጨዋታ መርሃ ግብሮች የሁለቱ ቡድኖች የጨዋታ ሂደቶች በጣም ሊከብድባቸው እንደሚችልም ጭምር የምንጠብቃቸው የጨዋታ ሂደቶች ይኖራሉ። እነዚህ ጨዋታዎች ፍጹም የሚጠበቁ የጨዋታ መርሃ ግብሮች መሆናቸውን ደግሞ መጠበቅ ያለብን ይመስለኛል። አርሰናል እስካሁን ድረስ በሊጉ በ27ኛ በቀጣይነት ቶተንሃም ስፐርስ እንደ ቼልሲ፣ ብራይተን፣ ኤቨርተን ያሉ ክለቦችን ያስተናግዳሉ። ማንቸስተር ሲቲም ኒውካስል፣ ሊድስ፣ ፎረስት ራሱ ዌስትሃም ዩናይትድን ደግሞ የማስተናገድ ግዴታዎች ውስጥ ይገባሉ። በጣም በርከት ያሉ የጨዋታ መርሃ ግብሮች በእነዚህ ቀጣይ ቆይታዎቻቸው ሁለቱ ቡድኖች ያደርጋሉ። ስቲል የዋንጫ ፉክክሩን በተመለከተ በሁለቱ ክለቦች መካከል የሚኖሩት የጨዋታ መርሃ ግብሮች ዲፋይን የሚያደርጉት እንደሚሆነ ሁሉ ነገር ግን የስነ ልቦና የበላይነት በጣም ትልቅ ማተር የሚያደርግበትን ደግሞ የእንግሊዝ ፕሪሚየር ሊግን የማየት እድል እንደሚኖረንም ጭምር በግል ያምናለሁ። ምክንያቱም እስከዚህ ድረስ የትኛውን ቡድን ሲመጣ እንዲሁ በጣም በቀላሉ አልመጣም። አርሰናል እስካሁን ድረስ በፕሪሚየር ሊጉ የመጣባቸው መንገዶች በጣም ቀላል የነበሩና በተደላደለ አይነት ስሜት ውስጥ የመጣ ቡድን አይደለም። ካለፉት 27 ጨዋታዎች 17ቱን በፕሪሚየር ሊጉ አሸንፈዋል። በሰባቱ አቻ ወጥተዋል። በ3 ጨዋታዎች ነው ሽንፈት ያስተናገደው። 52 ጎሎችን አስቆጥሯል። 20 ጎሎች ነው ያስተናገደው። ንጹህ 32 ጎሎችና ንጹህ 58 ነጥቦችን ሰብስበዋል። ስቲል ከተከታዩ ማንቸስተር ሲቲ ጋር ያሉት የነጥብ ልዩነቶች ወደ አሁን ሲቲ ጨዋታውን እስኪያከናውን ድረስ ባለው ቆይታ 5 ነው። ሲቲ ጨዋታውን ሲያሸንፍ ደግሞ ወደ 2 ዝቅ የሚልበትን እድል ያለው ቡድን ነው። ምናልባት አርሰናል ከማንቸስተር ሲቲ ጋር በሚኖሩት የጨዋታ መርሃ ግብሮች የእርስ በርስ ግንኙነቶቻቸው መወሰን የሚችሉት እንደሆነ ሁሉ ምናልባት በፕሪሚየር ሊግ ውስጥ በጣም በትልቁ የሚፈተኑበትን የውድድር ዓመት የመጨረሻዎቹ መርሃ ግብሮች ደግሞ ለአርሰናል ይህንን ዋንጫ ከረጅም ዓመታት በኋላ እንዲያገኝም ጭምር የሚያስችሉት ሊሆኑ ይችላሉ። አሁን ቡድኑ ጋር
እንዴት ነው በቀጣይ ጨዋታ መርሃ ግብሮች ላይ ተጫዋቾቹ ጋር የስነ ልቦና ዝግጁነት ኖሮ ይህንን በጣም ወርቃማ የሚባለውን የጨዋታ ወይንም የሚቀሩትን 11 ጨዋታዎች በማሸነፍ ሙሉ ለሙሉ በማሸነፍ ማለት ነው ወይንም ነጥቦችን ባለመጣል ከማንቸስተር ሲቲ ምናልባትም የሆነ መዳፋቸው ስር እየገባ የሚገኘውን ቡድን ከዚህ የዋንጫ ፉክክር ውስጥ እንዲወጣ ማድረግ የሚችሉት የሚለው ጉዳይ በጣም በጣም የሚጠበቅ ነው። ምናልባት በአርሰናል ቤት ውስጥ በዚህ ውድድር ዓመት በጣም በርካታ ያሉ ደቂቃዎችን ያሳለፉ ተጫዋቾች አሉ። በዚህ ደረጃ የልምድ ጥያቄ የማናነሳባቸው ዳቪድ ራያ ወደ 360 ደቂቃዎች፣ ማርቲን ዙቤሜንዲ፣ ጁሪየን ቲምበር፣ ዴክላን ራይስ፣ ዊሊያም ሳሊባ፣ ጋብርኤል ማጋሌዥ፣ ቡካዮ ሳካ፣ ቪክተር ዮኬሬሽ፣ ኤቤርቼዜ፣ ሊያንድሮ ትሮሳርድ አይነት ተጫዋቾች በቡድን ውስጥ አሉ። የልምድ ጥያቄ የሚነሳባቸው አይነት ተጫዋቾች አይደሉም። እና ደግሞ አንዳንድ ቡድኖች አሉ አይደለ በሊግ ውስጥ እነሱ ምንም አይነት ስለና ከዋንጫ ጋር ባትገናኙ እነሱ የውድቀት ዘመን ላይ እንኳን ሆነው የእናንተ ውጤት የተሻለ እንዳይሆንም ጭምር የሚያደርጓቸው አንዳንድ ቡድኖች አሉ። በዚህ ረገድ የምናነሳቸውና ቀጣይ አርሰናል ከቶተንሃም ጋር ጨዋታውን ሲያከናውን እንዴት ባለ መልኩ ነው ያንን ጨዋታ ማሸነፍ የሚችለው? አሁን ካለበት ከዚህ በጣም አስቀያሚ ከሚባለው የውጤት መጥፋት በኋላ ቡድኑ እንደ ቡድን ሌላ አስፈላጊ የሚባሉ 3 ነጥቦችን ማሳካት የሚችልበትን የጨዋታ መርሃ ግብርን እንዴት ባለ መልኩ ይወጡታል የሚለው ጉዳይ ይጠበቃል። በነገራችን ላይ አሰልጣኝ ሚኬል አርቴታ ግን ሙሉ ለሙሉ ተጫዋቾችን ብሌም ከማድረግ ባለፈ በዚህ ጨዋታ ላይ ኃላፊነት መውሰድ የሚገባቸው አሰልጣኝ ናቸው ያስባሉ። ቀደም ባነሳነው ሁሉ ወልቭስ በሊጉ በጣም ደካማ የሚባል ቡድን እንደመሆኑ መጠን ቡድኑ ይበልጥ በጣም ሪስክ ፈርቶ ወደ ራሱ መረብ ተጠግቶ ጨዋታዎችን እንዲያከናውን ከመፍቀድ ይልቅ ይበልጥ ተጋጣሚውን ተጭኖ መጫወት የሚችልበትን ጉዳይ መፍጠር ይኖርባቸው ነበር ብዬ አስባለሁ። በጣም የተሻለ ከዛም ጭምር ማድረግ የሚገባቸውና ምናልባት በ2026 ከገባ በኋላ ብቻ አርሰናል ከጨዋታዎችን የማሸነፍ እድልን ካገኘባቸው አጋጣሚዎች በ7 አካባቢ በሚጠጉ ጨዋታዎች ላይ ወይም 7 የሚጠጉ ነጥቦችን ድሮፕ ያደረገው ቡድን ሆኗል። በርከት ያሉ ነጥቦች ናቸው ማለት ነው። በጣም በቀላሉ 7 ነጥቦች ምናልባትም 2ቱን ጨዋታዎች ማሸነፍ ሲገባው ማሸነፍ ያልቻላቸውን ጨዋታዎች ማለት ነው ቡድኑ እንደ ቡድን ሉዝ ያደረገው። ይህንን ስትመለከቱ ስቲል ለቡድኑ በዋንጫ ፉክክሩ ላይ የሆኑ ጥያቄዎችንም ጭምር እንድናነሳ የሚያደርግ ቆይታ መሆኑንም ደግሞ መዘንጋት ያለብን አይመስለኝም። ስቲል የእንግሊዝ ፕሪሚየር ሊግን አርሰናልን በተመለከተ ቀጣይ በሚኖሩት ቆይታዎች ወደ ከፍ ባለመልኩ የማሸነፍ ቀድመ ግምት የሚያገኘው ቡድን አርሰናል ነው። ምንም ጥያቄ የሌለው ቡድን ነው። ትላንትና ግን እንደ ቡድን አርሰናል ያሳለፈው ቆይታ ብዙም አሳማኝ አልነበረም። በዛ 90 ደቂቃዎች ውስጥ ወይም ወደ 99 በሚጠጉ ደቂቃዎች ውስጥ 2 ሙከራን ያደረገው ብዙ ጥሩ የሚባል ነው ለማለት ያስቸግራል። ምናልባትም አርሰናል በእንዲህ አይነት ቆይታዎቹ ፍጹም የሚጠበቅበትን አይነት የሜዳ ላይ ፐርፎርማንስ አሳልፈዋል ብለን ካለን በግሌ እስካሁን ድረስ ከነበሩት ቆይታዎቹ የሲዝኑ ወረስት የሚባለው ጨዋታ አርሰናል ያከናወነበትን የፕሪሚየር ሊግ መርሃ ግብር የተመለከትንበትን ጨዋታውን 98% የማሸነፍ ቅድመ ግምት ይዞ ከነበረበት በኋላ ነው ቡድኑ ወሳኙን 3 ነጥብ ድሮፕ ያደረገው። ቀጣይ እንዴት ባለ መልኩ ይህንን የቡድኑን ውጤት ይዞ መቀጠል ይችላል፣ የማሸነፍ ስነ ልቦናውን ማቆየት ይችላል የሚሉት ጉዳዮች በጣም በጣም የሚጠበቅበትን የፕሪሚየር ሊግ የጨዋታ መርሃ ግብር አሰልጣኝ ሚኬል አርቴታና ተጫዋቾቻቸው በብዙ ኃላፊነት የሚጠበቅባቸው። ሊያንድሮ ትሮሳርድ ተጎድቶ ከወጣ በኋላ የሪካርዶ ካላፊዮሪ ኢሚዲየትሊ መግባት የመጀመሪያ ፈርስታችሁ በእንዲህ አይነት ስህተት እንዲሆንም ጭምር ያደረገ ጫና ነበርና ወልቭስን ከምንም ተነስተው ጨዋታው ላይ ተጽዕኖ መፍጠር እንዲችሉም ጭምር የጋበዙበትን የፕሪሚየር ሊግ ምሽት የተመለከትንበትን ጨዋታ ነበር ያስተዋል ነውና እንዲህ አይነት ጨዋታዎች በቀጣይ ይህንን ቡድን ዋጋ እንደሚያስከፍሉትም ጭምር የሚጠበቁ ናቸው። የሚጠበቁ የጨዋታ ሂደቶች እንዲሆኑ በፍጹም የሚጋብዙ ናቸውና አርቴታ ቀጣዮቹ የጨዋታ መርሃ ግብሮች የሱንም ጭምር ህልውና ለማቆየት በእጅጉ የሚያስፈልጉ መሆናቸውን በደንብ መረዳት ያለብን ይመስለኛል። የዚህ ውድድር ዓመት አልቲሜት ጎሉ ቡድኑ ዋንጫን ማሳካት ነው እና ከዚህ በኋላ ባሉት ጨዋታዎች እያንዳንዱ ጨዋታዎች ላይ ነጥቦችን እየሰበሰቡ መውጣት በቡድኑ በኩል ምንም ጥያቄ እንደሌለው ልናነሳው የሚገባ ጉዳይ ነው። ነገር ግን ለተጋጣሚያቸው የሰጡት በጣም አንደርማይን ማድረግ አሊያም ደግሞ እኔ ሁለተኛው አጋማሽ ላይ በጣም
ይበልጥ አርሰናል ጥንቃቄዎችን ለመውሰድ ያደረገበት መንገድ ይበልጥ ለተጋጣሚዎቻቸው የልብ ልብ እንዲሰማቸውም ጭምር ያደረጉ መሆናቸው ቡድኑ እንደ ቡድን ሊያገኛቸው የሚገቡትን የጨዋታ ሂደቶችን ወይም በጨዋታው ላይ ይዞት ሊወጣ የሚገባውን ነጥብ ይዞ እንዲያወጣ ያደረገውን ቅጽበት ያስተዋልንበት የጨዋታ መርሃ ግብር ሆኖ እንዲጠናቀቅ ያደረገ ነበር። እስቲል አርሰናል እኮ እንደ ቡድን ካያችሁት በፕሪሚየር ሊግ አንደኛ ነው፣ በሻምፒዮንስ ሊግ አንደኛ ነው፣ አልፈዋል። በካራቦ ካፕ ለፍጻሜ ደርሰዋል። በኤፍኤ ካፕ 5ኛው ራውንድ ላይ መድረስ የቻለ ቡድን ነው። ብዙ ቁጥሮቹ መጥፎ የሚባሉ አለመሆናቸውን እናነሳለን። ነገር ግን በእነዚህ ሁሉ ቆይታዎች ውስጥ እንደ ቡድን በጣም አስፈላጊ በሆኑ የጨዋታ መርሃ ግብሮች ላይ ይዟቸው የሚወጣቸው አለም እንደ ቡድን የቡድኑን ድክመት ደግሞ የገለጹ የቡድኑን ድክመት ደግሞ የሚያሳዩ የሆኑ አጋጣሚዎችን ደግሞ ያስተዋለን እንገኛለን እና ማንቸስተር ሲቲ በውድድር ዓመቱ በጣም ደካማ የሚባል ሲዝንን እያሳለፈ ይገኛል። በዚህ ውስጥ ዋንጫውን እንዲያነሳ እድሎችን እየፈቀደለትን የሚገኘው የሚኬል አርቴታን ቡድን ደግሞ በፕሪሚየር ሊግ ውስጥ እንድናይ ምክንያት እየፈጠረልን ነው የሚገኘው። አሰልጣኝ ፔፕ ጓርዲዮላ ፕሪሚየር ሊጉን በደንብ ፕሩቭ አድርገውታል አይደለ? ፕሪሚየር ሊጉን በጣም ጠንቅቀው የሚያውቁ አሰልጣኝ ናቸው። ይህንን ያለፉት ዓመታቶቻቸው የፕሪሚየር ሊግ ቆይታዎቻቸው በትክክል የሚገልጽልን መሆኑን መዘንጋት ያለብን አይመስለኝም። ፕሪሚየር ሊጉን ለሚያውቅ አሰልጣኝ ብቻ አይደለም፣ ጀርመን ቡንደስሊጋውን፣ የስፔን ላሊጋውን በደንብ ዶሚኔት ማድረግ የቻለ አሰልጣኝ እንደመሆኑ መጠን ለዚህኛው አርሰናልና ለዚህኛው የሚኬል አርቴታ ቡድን ፈታኝ መሆን የሚችሉ ናቸው ብዬ አስባለሁ እና አርሰናል በጣም በጣም ዋጋ የሚያስከፍለውን በውድድር ዓመቱ ሊያጣው የማይገባውን 3 ነጥብ ዋጋ የከፈለበት ጭምርም ምሽት ነበር። በጨዋታው ላይ ያሳለፈው በተለይ የመጨረሻ ደቂቃ ጎል መሆኑ ደግሞ ለቡድኑ እጅግ በጣም አስቸጋሪ እንደነበርም ጭምር የተመለከትንበት ነበር። ለሳካ ግን አዳዲስ ኮንትራቶችን በፈረመባቸው አጋጣሚዎች ሁሉ ከወልቭስ ጋር በ3 አጋጣሚዎች ጎሎችን ማስቆጠር የቻለ ተጫዋች ሆኗል። ይሄ ሌላ በጣም አስገራሚ የሚባል ታሪክ ነበር። 2020 2023 በተመሳሳይ 2026 ላይ ማድረግ የቻለ ተጫዋች ሆኗል። ከዛ ባለፈ ግን ለቀጣዮቹ ምን አይነት ቆይታዎች ይኖራሉ የሚለው ጉዳይ ይጠበቃል። እንዴት ነው አርሰናል አሁን ከገባበት በጣም መጥፎ ከሚባል ምሽት በኋላ ወደ ጥሩ ፎርም መመለስ የሚችለው እንዴት ነው ሪከቨር ማድረግ የሚችለው የሚለው ጉዳይ የሚጠበቅ ነው። እኔ ታክቲካል የሆኑ ጉዳዮችን ከማንሳት ይልቅ አሁን እንደ ቡድን አርሰናል በስነ ልቦና ረገድ ለጨዋታዎቹ እንዴት ነው ዝግጁ እየሆነ ወደ ፕሪሚየር ሊግ ጨዋታዎች የሚመለሰው የሚለው ጉዳይ በእጅጉ የሚጠበቁ ናቸውና በተለይ መልበሻ ክፍሉ ላይ ኮቺንግ ስታፎቻቸው ላይ የቀድሞ በጣም ልምድ ያላቸው አርሰናል ተጫዋቾች በዚህ ጉዳይ ላይ ኮንትሪቢሽኖቻቸው በጣም የላቁ ናቸው። አንለስ ግን ሜዳ ላይ አርሰናል ከዚህም በላይ ፐርፎርም ማድረግ የሚችል ቡድን ቢሆን እንኳን እጁ ላይ የገባውን ውጤት አሳልፈው ለመስጠት የተቃረበ ቡድን ሊሆን የሚችልባቸው አጋጣሚዎች እንዳሉ ማንሳት ይኖርብናል።